ሰላም ጤና ይስጥልን እንደምን አላችሁ? God decided በጣም ማስጠንቀቂያ ነው አብዛኛውን በእኛ ኮሚኒቲ ላይ ሁሉ ስላለ እንደውም በውጭም ሀገሮች ላይ በጣም የሚታይ የሐሰት ትምህርት በቤተ ክርስቲያን ውስጥ ሰርጎ የገባ እግዚአብሔርን የማይፈሩ ሰዎች በእግዚአብሔር ቤት ላይ የሚቀልዱ በዚህ ዘመን everybody choice. I'm about to drop some knowledge on you that everybody has to be able to receive. And this may be a shocking statement for some people, but people don't go to hell for sin. But people don't go to hell for sin. Jesus already paid for that. They go to hell for unbelief. And he died for the entire world. So people don't go to hell for ማይክ ቶድ የሚባል የምታዩት ሰው በአሜሪካን ሀገር ውስጥ በፔንቴኮስታል ቸርች ውስጥ ፓስተር ነው። ነገር ግን ኃጢአትን በቤተ ክርስቲያን ውስጥ በጣም እንደውም በዛ ቤተ ክርስቲያን ውስጥ ላሉ ለምእመኖቹ አወዝ ወሪድ በጣም እንዴት ሰው በዚህ ቦታ ላይ ይቀመጣል አለውና በጣም የሚገርም I lift my hands to give you the glory. I lift my hands to give praise, and we will praise you. It's just a temple. Syrup all over the communion. Don't care so much over the Bible too. Acting like you care about this. Stop acting like this matters to you. ሲረፕ ወይንም ደግሞ የማር እንትን በውጭ ሀገር ያሉ ሰዎች ታውቁታላችሁና እሱን በቤተ ክርስቲያን ላይ በመጽሐፍ ቅዱስ ላይ ሲደፋ ነው የምናየውና ኬር ታረጋላችሁ ለዚህ ትጨነቃላችሁ እንዴ? ምንም የሚያስጨንቅ ነገር የለም። ኢቭል ነውና ይሄ ነው እንግዲህ ሐሰተኛ አስተማሪ ሐሰተኞች በመጨረሻው ዘመን ላይ ሐሰተኞች በመጽሐፍ ቅዱስ የሚነግረን ምን ይላል? እንደውም በጢሞቴዎስ ላይ ምዕራፍ 4 ላይ ሄዳችሁ ካያችሁ አንዳንዶቹ የሚያስቱ መናፍስትንም በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። እና በጣም የሚገርም ነው። እንደውም ይወርድና በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። በቃ እነዚህ ሰዎች እንግዲህ በገዛ ሕሊናቸው ነው ሐሰትን ለመቀበል ሐሰትን ኮንሱም ለማድረግ ለመዋጥ በዛ ቤተክርስቲያን ላይ እንግዲህ የምታዩት ሰው እንግዲህ ስለ ጌይ ሜሬጅ ይጠይቃልና I don't care about gay marriage ሲል ነው የምታየው። እኔ አላቅም ይላል። As a pastor, like, so what do you think about gay marriage? I don't know. What do you think about gay marriage? I don't know. ትራንስጀንደር you're welcome እዚህ መምጣታችሁ ትራንስጀንደር ችግር የለውም አይነት ነገር ነው የሚያሳየው። Transformation, you can be here. Trans is in the title. Transformation, you can be here. You can be here. ምን ያህል በቃ በመጨረሻው ዘመን ላይ እንዳለን ነው ይሄ የሚያሳየና እኔ ከዚህም በጣም ያለፉ ነገሮች በቤተ ክርስቲያን ላይ የሆኑ አለና እንድናስተውል የክርስቶስ መምጫም እንደደረሰ ይሄ የሚያሳየን ነገር ነው። በጣም የሚገርም ነው። እንግዲህ ልክ ነው በነብዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰች ስፍራ ቆሞ ስታዩ ይልና አንባቢው ያስተውል ይላል። በሌላ ክፍልም ደግሞ ስንመለከት በማርቆስ ላይ ደግሞ እንደዚሁ በተመሳሳይ የጥፋት ርኩሰት በማይገባው ስፍራ ቆሞ ስታዩ የሚያነብ ያስተውል ይላል። በጣም የሚገርም ነው። በቃ ማስተዋል አለብን። እንግዲህ ጥፋት በተቀደሰ ስፍራ ላይ ቆሞ ነው የምናየው። ይሄ እንግዲህ የምናየው ፓስተር ሐሰተኛ ነው። በዚህ ዘመን ደግሞ ሐሰተኞች በጣም ብዙ ሐሰተኞች በምድራችን ላይ የበዙበት ጊዜ ነው። እነዚህ ሐሰተኞች የበዙበት ሰዓት የመጨረሻውን ጊዜና መፈጸሚያውን የሚያሳየን ነው። የክርስቶስን መምጫ የሚያሳየን ወገን እንድንነቃ ነው። እንደዚህ አይነት ቪዲዮዎችን እኔ የምለቀው በቃ ኢንድ ላይ ነን ያለ ነው ለማለት ነው። እና እንደዚህ በቤተ ክርስቲያን ላይ ያሉ ሐሰት ነገሮች እንድናወጣ ኤክስፖዝ እንድናደርግ ምእመኑንም ከድንዛዜ ውስጥ በቃ በዛ ውስጥ ደንዝዞ ወደ ሲኦል እንዳይጓዝ ሰዎችን ለማስጠንቀቅ ዋርን ለማድረግ ነው። እና በጣም ብዙ ሌሎች ቪዲዮዎችን አቀርብላችኋለሁ። ሼር እያደረጋችሁ ይሄን እንትን ትሉ በጌታ ፍቅር ጠይቃችኋለሁ። ሌሎችንም ቪዲዮዎች ደግሞ እንደዚሁ አመጣላችኋለሁ ለእናንተ። ተባረኩልኝ።